ሄርሙ የኔ ጨረቃ አሁን አንቺ ትክክለኛውን ውሳኔ ነው የወሰንሽው። ለምን መሰለሽ? ላንቺ ምንም አይነት ቦታ የሌለውን ሰው በዚህ መልኩ ማስወጣትሽ በጣም ጥሩ የሆነ ውሳኔ ነው። አብርሽ ፍላጎቱ ምንድነው? በሴቶች ታጅቦ እዚህም ሲሄድ ሞቅ እንዲለው እዛም ሲሄድ ሞቅ እንዲለው፣ ይሄ ነው የአብርሽ ፍላጎት። ምክንያቱም እዚች ጋር አሁን ምን አላት? እኔና ሩታ እኮ ከተለያየን በጣም ቆየ። አንቺ በእኔ ህይወት መተሽ ከሩታ ጋር ያለያየሽን ነገር የለም። እኔና ሩታ ከተለያየን ከቆይታ በኋላ ነው አንቺ የመጣሽው። እና ደግሞ ከህይወቴ ውጪ አላልኩሽም፣ በቃሽኝ አላልኩሽም፣ እራቂኝ አላልኩሽም፣ ሩታ የኔ ምርጫ ናት ብዬ አላልኩም። ይሄ የአንቺና የአንቺ ብቻ ነው ፍላጎት። ግን ለኔ ያለሽ ፍቅር ይሄ ከሆነ፣ ለኔ ያለሽ መውደድ ይሄ ከሆነ፣ ትዕግስትሽም ደግሞ እስከዚህ ከሆነ መሄድ ትችያለሽ፣ መፈለግሽው ማድረግ ትችያለሽ። ብቻችን ግን አንዴ እንድታገኙኝና እንድታወሪኝ እፈልጋለሁ አለ። ቆይ በመጀመሪያ ደረጃ ማለት አንተ እየተወደድክ መኖር ነው የምትፈልገው? ፍቅርም እኮ ስትተቀበል ነው። እሺ አንተ እቺ ልጅ ብቻዋን ትተሃት የሀገር ሰው እየረገጣት ትዳር ላይ ገባሽ። ዛሬ ማለት ነው ሰዎች የድሮ ቪዲዮን ዞር ብሎ አያዩም። ሰዎች ሁሉ ሰው ባጨበጨበበት ነው ሰው መጥቶ የሚያጨበጭበው። ሄርሜላ እኮ አንተና የልጅህን እናት እንደለየች ተደርጎ ነው እየተወራ ያለው። እኛ ስለምንረዳና ከዚህ በፊት ቪዲዮ በደንብ ስለምንከታተል ነው ከሄርሜላ ጎን የቆም ነው እንጂ ሄርሜላ እኮ በአሁን ሰዓት እኮ ሄርሜላ እየተረገጠች ያለችው በአንተና በሩታ ትዳር ጣልቃ ገብታ የልጅ እናትና የልጅ አባትን እንዳራራቀች ነው እየተወራ ያለው። እዚህ ጋር እሷን ብቻ አይደለም ቤተሰቧ ስም እየጠፋ ነው። የቤተሰቦቿ ስም እየጠፋ ነው። ቤተሰቦቿ ቢዝነስ ላይ ናቸው ያሉት፣ ስራ መስራት አልቻሉም። ይህ ሁሉ ውለታ ለአንተ ምንም አይደለም። እና ደግሞ ምን አልካት? ያንቺ ፍቅር ያንቺ ትዕግስት አንቺ ለኔ ያለሽ ቦታ እስከዚህ ድረስ ከሆነ አልካት መሄድ ትችያለሽ፣ የፈለግሽውን ውሳኔ መወሰን ትችያለሽ አላት ማለት ነው። ኦፍኮርስ መወሰን ትችላለች እንዴ! ምንድነው አንተ ፍላጎት ምንድነው? አንተ እኮ ቢያንስ አትሊስት ራሱ በህይወቴ ማን ነው እየበደለኝ የነበረው? ከሁለት አንዳችሁ እየበደላችሁኝ ነበር፣ እየተጫወታችሁብኝ ነበር ብለህ መረጃ ራሱ ይዛለህ መታ መረጃዋን ራሱ ልትቀበል ፈቃደኛ አይደለህም። ከኔ ሁለታችሁንም አልፈልግም አልክ። አንተ በጣም ራስ ወዳድ ሰው ነህ። እኔ ዛሬ ቪዲዮህን አላስገባም፣ እንደዚህ ልክህን ነግርሃለሁ። በጣም ራስ ወዳድ ሰው ነህ። ልንገርህ አይደል ማስረጃ መጥቶልህ የልጅህን እናትና ወንድምህን ክፉ ላለማስባል ቮይስ አንዴ ለህዝብ አስደምጣለሁ አልክ። ከዛ አላስደመጥክም። እኛ አታስደምጠን፣ ግን ቮይስ እያዳመጥክ ፎቶ እያየህ ይሄ ድምጽ የእናንተ ነው፣ ይሄ ፎቶ የእናንተ ነው እያልክ ልክ የሆነ የጅል አጠያየቅ እየጠየቅክ ነበረ። ቤተሰብህን ከቨር ሽፋን እያለበስክ ነበረ። ከዛም እዚች ጋር ሩታ ናት የበደለችኝ፣ ሄርሜላ ናት የበደለችኝ ሳትል ሁለቱንም ጥፋተኛ አድርገህ ራስህን ሪላክስ ለማድረግ ራስህን እዚሁ ነኝ ብለህ እሷን ሳታሰናብታት ከሀገር ልትወጣ ነበረ። አንተ የፈለግከው ሄርሜላ እኔ እንጃ። ቆይ ማለት ምንድን ነው የፈለግከው? እኔ ስገምት ማለት ነው ሁሉም እንዲወድ ትፈልጋለህ። ገባህ? አልወሰንክም። ወደ ልጅ እናትህም ጋር ለመሄድ አትፈልግም። ሄርሜላንም ደግሞ አይ በቃ አልፈልግም ብለህ በቃ አንቺም ከጎኔ ራቂ አልፈልግሽም አትላትም። ምክንያቱም ሲከፋ ሲደብርህ ማረፊያ ትፈልጋለህ። ወንድ ልጅ ሆዱንና ይሄ በቃ እንትኑን አረርዘኒ ማውራት አልፈልግም። ብቻ በአጠቃላይ ሊከፋው አይፈልግም ወንድ ልጅ። ሄርሜላ ደግሞ በደንብ አድርጋ ስለምትንከባከበው ያመቶ ካስከፋው ሩታ መታ ካስከፋይ ሮጦ ሄርሜላ አቀፍ ነው የሚደበቀው ማለት ነው። ምክንያቱም ሄርሜላ ድክመቱ ናት፣ ደካማ ጎኑን ታውቃለች፣ እንዴት ማስደሰት እንዳለባት እሱን በደንብ ታውቃለች። ሊያስከፋት አይፈልግም። እየሸሸ ጭራሽ ሳያሰናብታት ከሀገር ሊወጣ ነበር። አሁን ደግሞ ከህይወቴ ውጭልኝ አልኩሽ ወይ? እኔ አንቺንስ ሆነ ሩታን መች መረጥኩኝ? አንቺ የምታፈቅርኝ እስከዚህ ድረስ ነው ወይ ይላል ማለት ነው። እሷ እኮ
የሰው ልጅ ናት እዚች ጋር አንተ ዛሬ የወለድከው ልጅህ ራሱ አይችልህም። ዛሬ ለልጅህ ስታደርግ ነው የሚደረግልህ፣ ለፋሚሊህም ስታደርግ ነው የሚደረግልህ። በሁሉ ነገር ራስ ወዳድ ከሆንክ ማንም ብትወድቅ ማንም የሚያነሳህ የለም ማለት ነው። ሄርሙ ብቻዋን በጣም ብዙ ለፋች፣ የቤተሰቧን ስም አጠፋች፣ ትዳር ላይ ጣልቃ እንደገባች እና ታዲያ አንቺ እያለሽ አይደለም ትዳሬ የተበላሸው አንቺ ሳትመጪ በፊት ነው ብለህ ካልክ ለምንድን ነው ምርጫዬ ነሽ፣ እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር ነው መሆን የምፈልገው ብለህ ለምንድን ነው ያልተናገርከው? አንተ አትሊስት እኮ ጥፋተኛ እንዳልሆነች ራሱ የነገርካት ነገር የለም። እሷንም ተጠያቂ እያደረግካት ነበረ። በተንከባከበች እንደዛ እንደ ልጅ እያጃጃሉ እንደ እብድ በሆንክ ሰዓት ከጎን ስለሆነች አንተን ሪላክስ ጭራሽ እኮ ያልካት ምንድን ነው? እኔ ያረሰውም ያልካት ከካሜራ ጀርባ አድርገሽ ለምንድን ነው ይዘሽኝ ወስደሽ እንትን ያልሹ ብለህ አልካት ማለት ነው። እዚች ጋር አንተ እኮ እሷ በታመምክ ሰዓት መታ ባስታመመችበት ጥፋተኛ ነው እኮ ያደረግካት አብርሽ። እቺ ልጅ አታሳዝንህም? ሄርሜላ ትክክለኛ ውሳኔ ነው የወሰንሽው። ልንገርሽ አይደል? ትክክለኛ ውሳኔ ነው የወሰንሽው። አሁን አብርሽ ላንቺ የሚያለቅስበት ጊዜ ነው። ይህንን ውሳኔ በጭራሽ እንዳታፈርሽ ማለት ነው። ለብታ ብለሽ አይደለም። ከዚህ በኋላ አብርሽ አንቺ እየለመነ አንቺን ካጣው ታነቃለው እያለ ዳገት ለዳገት ገመድ ይዞ እንዲዞር ነው የምንፈልገው። ዋጋ ሊከፍልልሽ እንፈልጋለን። ምክንያቱም ለሱ በጣም ብዙ ለፍተሻል፣ ለሱ ብዙ ተሰድበሻል፣ እኛም በአንቺ ምክንያት ተሰድበናል። ከዚህ በኋላ ግን እሱ ለአንቺ የገባሽበት ጉድጓድ እየገባ ያላንቺ መተንፈስ አልችልም እንዲል አድርጊው። ደግሞ በትክክል አይተኛም። ያንቺ እጅሽ ይዘዋል። እንዴት እንደተንከባከብሹ አይተናል። እንዴት ሪስፔክት እንዳለሽ ለሱ አይተናል። እንዴት ፍቅር አሰጣጥ እንደምትችይ በደንብ ጠንቅቀን አይተናል። ከዚህ በኋላ አጠገብሽ እንዳይደርስ ከዚህ በኋላ አብርሽ ሲለምንሽ ነው ማየት የምንፈልገው። ለምን ሄርሙ በጣም ገፍቶሻል። ልፋትሽን የ1 ዓመት ድካምሽን ውሃን የከለሰበት ምን ስለሆነ እኔ በጣም ነው የምወድህ አብርሽ፣ ግን በሄርሜላ ላይ እንዲጥግብን ያልከው ትበልህ ማልቀስ ከዚህ በኋላ አስለቅሽው እንጂ እንዳታለቅሽ አንቺን ቢሆን ማለት ነው አጠገብሽ እንዳይደርስ። የተከራየሽውን ቤት ቀይረሽ ሌላ ቦታ ሆኚ ስልክሽን አጥፊበት፣ ከወንድሞችሽ ጋር ቪዲዮ ስሪ፣ ከአቤል ጋር ቪዲዮ ስሪ። 1 ዓመት አይደል የለመንሹ? 1 ዓመት ይለምንሽ እሱ እየተከታተለሽ በአንቺ ፍቅር ያልቅስ። ካልሆነ ግን በቀላል ቢያገኝሽ ድጋሚ ላንቺ ሪስፔክት አይኖረው። አሁንም ቢሆን ወለም ዘለም እያለ ልብሽን ነው ከትክቶ የሚሄድልሽ። አብርሽ ሁሉ ቦታ ሞቅ ብሎ እንዲጠብቀው ነው የሚፈልገው። እንዴ እንደገና አሁንም ሩታን እኔ ላንቺ ምንም ነገር የለኝም። ሩታ ዝም በሏት። ሩታ የምታወራው ምንም እኔ ከዚህ በኋላ ሩታ ምንም አላምናትም። ቤተሰብ አንድ የምታወራ ራሱ እጅ ነው የሚለኝ። የሆነ ፊሊንግ ስላለው ለእኔ የሆነ ነገር ስላሳየ አብርሽ ደግሞ እኔ ላንቺ ምንም ነገር የለኝም ማለት ምንም ነገር የለውም ለሩታ ማለት ነው። ሲጀምር እሱ ከራሱ ውጭ ማንንም አይወድም። አሁን ሳስበው ማንንም አይወድም። እንዴ ድንዝዝ ፍዝዝ ያለ ይሄ ሄርሙ እኮ በሱ ብዙ ነገር ነው የሆነችው። አትሊስት ዳነልኝ ብላ ስታስብ እኮ ጭራሽ ወንጀለኛ ነው ያደረጋት። የምሬን ነው የምላችሁ። ልኩን ታስገባው። ከዚህ በኋላ አብርሽ ሄርሜላን ሲለምን ነው ማየት የምንፈልገው። ሚኪ ጋር ሄዶ ሲለምን፣ አቤላ ጋር ሄዶ ሲለምን፣ ማርቲን አገናኙኝ ብሎ ሲለምን። ሄርሙ ከዚህ በኋላ ስልክ አጥፊ። አሁንም የኛ ምክር እየሰማሽ ነው። ራቂው ብለንሻል። ወንድምሽም ራቂው፣ ከዚህ ህይወት ውጪ አይሆንሽም ብሎሻል። እኛም ደግሞ ከዚህ ግሬስ ፋሚሊ ራቂ ነው የምንልሽ። ግን ደግሞ የእውነት አብርሽ ከወደደሽ ይለምንሻል። አይደለም አንቺ ሩታን ለምኗል እኮ ከዚህ በፊት ከወደደሽ ማለት ነው። አንድ ባንድ ያለሽበት እንደዚህ እያለ ይመጣል። እንደዚህ እያለ ማለት ነው። እንደዚህ እያለ ይመጣል። ስለዚህ ሄርሞ እባክሽን ለራስሽ ክብር ይኖርሽ። ከዚህ በኋላ ጣልቃ ትግቢ። ታዩ ለማኝ ይሁን እሱ ይዙር፣ ይገባሻል። በመልክ በጸባይ በቅብጠት ሁሉ ነገር ያደለሽ ነሽ። ይለምንሽ ሄርሞ ይለምንሽ። እሺ
ደግሞ አፉን ሞልቶ እኔ ከህይወቴ ውጭልኝ ብዬሻለሁ ይላል እንዴ? አንተ እዚህ ጋር ያስቀመጥካት ካርቶን ዕቃ መሰለች እንዴ? እና ምንድን ነው የምትፈልገው? ወንጀለኛ አንተ ባበላች ባጠጣች ጥሩ ስሜት እንዲሰማ አድርጋ እንድትፈወስ አድርጋ በተንከባከበች ወንጀለኛ አደረካት። የሆነ ነገር አድርገሽኛል ብለህ ጠየካት። ከዛም እሱም አልበቃህም። ወንጀለኛ ብቻ ሳይሆን ያመጣችልህን መረጃ ሁሉ ጣል አደረክባት። እሱም አልበቃህም። ለእሷ ሳትነግር እሷን ሳታሰናብት ኤርፖርት ድረስ ሄድክ ከእሷ ለመሸሽ እና አሁን ከህይወቴ ውጪልኝ ብዬሻለሁ ወይ ምናምን ትላታለህ እንዴ? እውነት ካፈቀርካት እኔ እዚህ ቦታ ልሄድ ነው። ሄዱ ከኔ ጋር መሄድ ከፈለሽ አብረን እንሄድ። ከአንቺ ጋር ስሆን ነው ሰላም ማገኘው። እኔ በቃ ያለሁበት ህይወት በጣም አስጠልቶኛል። ከአንቺ ጋር መሆን እፈልጋለሁ ትላት ነበር እኮ። ማንም ሰው መጥፎ ሁኔታ ቢሆን የሚያፈቅሩት ውስጥ ከሚያፈቅሩት እቅፍ ውስጥ ሲሆን ሁሉ ነገር ይረሳል። አንተ ግን ራስ ወዳድ ነው በጣም ማለት ነው። አሁን አንተ የምትፈልገው ከሁለቱም መሀል ሆነ ሴቶችን ማስለቀስ ነው። የሴቶችን ባል አንተ ጥሩ አይመጣም። የምር በሴቶችም እንባ የሚመጣው ዶላር ካፍንጫ ይውጣ። ህይወትህን በትክክል ምራ። ምን አሁን ከህይወቴ ውጪልኝ ብዬሻለሁ ወይ ምናምን ብለህ ትላለህ እንዴ? ሰሞኑ ትላንትና ይሄ ለሽልጥልጥ ወንድምህ ምን እያልከው ነበረ? እኔ ከዚህ በኋላ ሴት የሚባል ነገር አልፈልግም። ቆይ ማነው ወንድ ልጅ ያለ ሴት መኖር አይችልም የተባለው? ሲንግል ሆኜ ነው መኖር የምፈልገው እያልካል ነበር። ሀላስ ሄርሜላ እኮ ሴት ናት፣ ወንድ አይደለችም። ምን ፈለግካት? በቃ አንተ የሁሉ ነገር ማብረጃ ልታደርጋት ነው እንዴ? አታገኛትም። የምራብሽ እኛውን ከዚህ በኋላ ሄርሜላ እንዳታስቸግራት። እዛው አርፈህ እዛው ጨቅጫቃ ሚስት ጋር ሂድ፣ የድሮ ሚስት ጋር እዛ ትጠፍጥፍህ እንደፈለገች ማለት ነው። አንተ እሱ ነው የሚገባ ስትጀምር ማለት ነው። ክብር አይወድልህም። ክብር ቢወድልህማ የተንከባከበህን እጅ አትከሰውም ነበረ። ያጎረሰህን እጅ አትነክሰውም ነበረ። ገባህ አይደል? ልክ ነው የምነግርህ። እስኪ ነገ ደግሞ አንድ በሄርሜላ የሚያስከፋ ቪዲዮ ስራ። የምር አብርሽ እኔ በጣም ነው የማከብር። የጋሽዬ ልጅ ነው። እኔ ጋሽዬን በጣም ነው የምወደው። በጣም ደስ የሚል አባት ነው። ግን አንተ በጣም የሴቶች እንባ ደስ ይልሃል መሰለኝ። የሆነ በቃ በሴቶች ሲወደድ ምናምን በቃ ሞቅ ተደርጎ ሲታይ ጅንን ይላል። በቃ ለደስ የሚል ስሜት ይሰማዋል። አብርሽ እኔ በጣም ነው የምወደው። በጥሩ ነገር ደግፋለሁ። መጥፎ ነገር ስትሰራ ግን ማሌሽ የሴቶች እንባ አንተ ጥሩ አይደለም። ሰምተሃል አይደል?